ጀሪው አሹ አንቺ ተረገምሽ። ለሊ? አዎ ለሊ ነኝ። ቆይ ምንድነው የበደልኩሽ? ምንድነው ያጠፋሁት? ቆይ እኔ ያንቺ ሆነ የወሰድኩብሽ ነገር አለ ቤዛ? እንዴ አውቀሽ ነው? ምን ነው እንደዛው ሆኜ መቀር መስሎሽ ነበር? እንዳትጠቂ። ተረገምሽ ነው ወደዚህ። እኔን እንደዛ በማድረግ ምንድነው የተጠቀምሽው? ምንድነው የተጠቀምሽው? ንገሪኝ። እንደውም ተሳስቻለሁ። አንቺ መግደል ነበረብኝ። እሺ አንቺ ክፉ፣ በጣም ጨካኝና አውሬ ሴት ነሽ። እሺ ቆይ አንቺ ሴት ልጅ አይደለሽ እንዴ? ሴት ልጅ ሆነሽ እንዴት ነው እንደዚህ ክፉ የምትሆኚ? ቆይ ችግርሽ ምንድነው? ምንድነው ፍላጎትሽ? ልቀቂኝ ለሊ። ምን እያደረግሽ? በቃ ተይኝ፣ ልቀቂኝ። ልሂድበት። እገልሻለሁ። ነይ ምንድነው ችግርሽ? እኔ ልትገይኝ ትፈልጊያለሽ? አንቺ ጭራቅ ተናገሪ። ምንድነው ፍላጎትሽ? ቆይ ከኔ ያለሽ ችግር ምንድነው? ከልጅነቴ ጀምሮ ለምንድነው የምትከታተኝ? ንገሪኝ ቤዛ፣ አለበለዚያ እገልሻለሁ። እኔ እንዳንተ አይደለኝም። እሺ ብዙ ምክንያት አለኝ። አሁን ልቀቂኝ፣ ልሂድበት። ተይኝ። እገልሻለሁ። እሺ እገልሻለሁ። ለሊ ምን ያረክሽ? ተረጋጊ። አንቺ መርስ ማን ምንድነው? እሺ እባክህ ዝም በል፣ እባክህ ዝም በል። እሺ አንዴ እባክህ ዝም በል። ቆይ ከማን የተደበቀው? እሺ እነግርሃለሁ፣ ይለፉና እነግርሃለሁ። እሺ አንዴ ይለፉ። እነማን ናቸው? ቤዛ? አረ ዝም በል እንዴ! ምን ሆነ መጠራት? ቆይ አንተ ጋር ናቸው እንዴ? ከእነሱ ነው የተደበቀው? አዎ ነበር። እዚህ ጠብቅ። እንዴ ይሄ ሰውዬ ቆይ ምንድን ነው? ወይ ተንቀልቅዬ ገብቼ የሚያውቁት ሰው እንዴ? ወይኔ ዛሬ ምን አንቀልቅሉኝ ወጣሁ ከቤት። ምን አለ ይሉኝ ስነግሪኝ በሰማሽ። ወይኔ ዛሬ ልቀቂኝ። ገደለው እባክህ። ወንድሜን ከያዙት እኮ አይለቁትም። ልቀቂኝ። ሄሎ ኢንስፔክተር፣ አሁን መምጣት ይኖርባል። እነ ቤዛ አይታችኋል? ሰሚያለሽ? ምትሄጂ እኮ ነሽ። ከያዙሽ አይለቁሽም። ለምንድን ነው የማትሰሚኝ? እንዴ ስለ ወንድምሽ ደግሞ አይመለከተኝም። አቤት፣ ምን ፈለግሽ? ምን እያደረግሽ ነው? ፍቅርዬ አላለም። ፍቅርዬ ፎንቃክ መጣችልህ። ምን እያደረግሽ ነው? ዞር በይ። ምን ታፈጫለሽ? ልቀቂው። ዳኒ ነው። አንቺ ልቀቂኝ። ወደዛ ማን ስራው እንጂ ነው? ቆይ ምንድን ነው ከኔ የምፈልጉት? ቤዛይት ናት። ዳኒ ንገራቸው። መቼም አላደርገው። ፍቅር ዝም በይ። ለእሷ ስትል ለምን ራስክን ትጎዳለህ? በቃ ንገራቸው። አላደርገው። እህት የላችሁም እንዴ? እህቴን መቼም ማሳለፍ ያልሰጣችሁ። አላደርጉም። በቃ እንደፈለጋችሁ አድርጉኝ ከፈለጋችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበለልኝ። ሰራተኛው አደይ ክፍል 197 ይዤላችሁ ቀርብ ያለሁ ማለት ነው። በሚያሳዝን ሁኔታ እንግዲህ ዶክተሩን በቁጥጥር ስር ውለዋል ማለት ነው። እንግዲህ የቤዛ ተንኮልና ሴራ በጣም እየከበደ ስለሆነ እንግዲህ ቤዛን አሳስረዋለች ለዶክተር ማለት ነው። በሷ ምክንያት ታስረዋል። እንግዲህ ዶክተሩን እንግዲህ ወደ ሆስፒታል ሄዶ ምርመራ የተደረገለት ምርመራው ላይ ሲጠየቅ እንግዲህ እኔ ምንም ያደረጉት ያጠፋሁት ነገር የለም፣ ቤዛ ናት። እንግዲህ ቤዛ መድኃኒቶቹ ቀይራ ነው እና ቤዛ እንዴት ወደ አንተ ነው የቀጠርካት ብሎ ሲጠየቅ እሱንም ዶክተሩንም እንግዲህ የትምህርት ቤት ማስረጃዋን አይቼ ነው የቀጠርኳት እንጂ እኔ ሌላ ምንም ነገር የለኝም። እኔ የአባቴ አደራ ስላለብኝ የአባቴ አደራ ስለሆነ ግዴታ ሆስፒታሉን ግዴታ በጥሩ ሁኔታ ማከም አለብኝ፣ ሰውን ማዳን አለብኝ እንጂ እንዴት ሰው እጎዳለሁ ብሎ ለፖሊሱ ያስረዳዋል። ከዛ በኋላ እኔ አላምልክም ብሎ እንትን ይለዋል። ከዛ በኋላ ወደ ለምለም ጋር ስልክ ደውሎና ለምለምን እንግዲህ በድንጋጤ እንዴት ነው እሱ የምታስሩት? እሱ ንጹህ ሰው እኮ ነው ብላ በድንጋጤ እንግዲህ ስልኩን ዝግት አድርገውና ወደ ፖሊስ ጣቢያ ታመራለች። ፖሊስ ጣቢያ በምትሄድበት ላይ በመንገዷን እንግዲህ ቤዛን ታገኛታለች። ቤዛን ቀጥቅጣ አንቃ ትተዋታለች። በመሃል ባቡሬ መጣና ለምለም ምን ሆነሻል? እቺ ልጅ መሞት አለባት እንጂ እዚህ በህይወት መኖር የለባትም እያለች እንግዲህ ለምለምን ለቤዛ አንገቷን ታንቃትና በጣም የጮኸችን ቢሆን ከዛ ባቡሬ ሲመጣ የሌሊ እንግዲህ ሲይዛት ቤዛ የሮጣ ታመልጣለች። ከዛ ሮጣ ባመለጠችበትን ከዛ ባቡሬ እሺ እኔ ወደ ቤት ሄዳለሁ እያለ ከዛ ለምለምን በመንገድ ትቷት ሄዶ ነበር። ነገር ግን ለምለም ወደ ፖሊስ ጣቢያ ስታመራ ዳይመንድ እና ኪንጎ በተቀመጡበት ታገኛቸዋለች። ዳይመንድ ስትለው እኔ አላምንም ለሊ አንቺ ነሽ እንዴ ተሽሎሽ ነው እንደዚህ የምታወሪ? እስኪ ድገሚ፣ አሁንም ደግም እኔ ማነኝ? ኤስ ማኑ ሲል አንተ ዳይመንድ ነክ፣ አንተ ደግሞ ኪንጎ ነክ። ከዛ በደስታ ያቅፏታል ማለት ነው። ሲያቅፏትም እነሱም ደስ ብሏቸው እንግዲህ በደስታ እልል እያሉ ነበረ። አሁን ሌላው ነገር ተውና ዶክተሩ በጣም ችግር ውስጥ ነው። ምን ሆነዋል ዶክተር እያለ ዳይመንድም
እንግዲህ ዶክተር ታስረዋል። ለምንድን ነው የሚታሰረው? እሱ እኮ ንጹህ ነው። እንዴት ተንኮለኛ ቺቴኬሲስ እያለች እንዴት እሱ ይታሰራል? በማለት ሁሉም ተናዶ ተበሳጭተዋል። ከዛም በኋላ ለሊ እንግዲህ እኔ ሆስፒታል ሄድ፣ አንተ እንደምንም አድርገህ ቤዛ ፈልገህ አምጣ፣ ቤዛ ፈልገህ ሳታመጣ መቼም ዶክተሩን አይለቁትም እያለች ለምለም ለምስክርነት ወደ ሆስፒታል ትሄዳለች። ሆስፒታል ካመራች በኋላ እንግዲህ ፖሊሱን የለምለም ማርምሮ ጠየቃት። ለምንድን ነው እንግዲህ አንቺ እንዴት ነው የታመምሽው ሲል ጊዜ ከዛ በፊት በጣም ደህና ነኝ። ቤዛ እዛ ሆስፒታል ከተቀጠረች በኋላ ነው እኔ እንደዚህ የታመምኩት እንደዚህ ህመሜን እንትን ያለው እንዴት ከዛ በኋላ ነው እሱም ነው ዶክተር ነው ያዳነኝ። እሷ ልትገለኝ ፈልጋ ነበረ ከልጅነቴ ጀምሮ ከእኔ ጋር ተንኮል አለባት እያለች ከዛ ለምለም ስትመሰክር ዶክተሩን በለምለም ምክንያት ተፈተዋል ማለት ነው። ቤዛ ግን እጇን ታገኛለች ተብሎ ቤዛ በዚህ በሁለት ቀን ውስጥ ካላመጣሃት ዶክተር ተመልሰህ መግባትህን አይቀርም። አረ እኔ ምንም የሚያጠፋሁት ነገር የለም። ሆስፒታል ውስጥ በጣም ታማሚና ዛሬ ሰርጀሪ የሚደረጉ ልጆች ስላሉ በጣም አዛውንት ስላሉ ግዴታ የእነሱ መድረስ አለብኝ። የዛሬ እንግዲህ እንደምንም አድርጋችሁ እንግዲህ ልቀቆኝ እያለ ተማጽኖ እንግዲህ ዶክተሩን ይለቀቃል። ግን ነገር ግን ቤዛ ካላመጣት ተመልሳ መግባትን እንዳትረሳ እያለ እንግዲህ ፖሊሱን ለዶክተሩ ያስጠነቅቀዋል። ምንም ዶክተር ምንም ችግር የለም እኔ በእጄን ይዤ ነው ማመጣልክ እያለ እንግዲህ ዶክተሩ ተፈተዋል ማለት ነው። ሩታ ገጠር ነበረች፣ ከገጠር ተፈታ መጥታለች ማለት ነው። ከገጠር ወደ እንግዲህ እነ እታለም ቤት መጥታለች። እነ እታለም ቤት ስትመጣ በጣም ተከፍታለች። የተከፋችበት ምክንያትም እንግዲህ አባቴ የእንጀራ እናቴን ጋር አልተስማማንም፣ ግን አባቴ እዚህ በመምጣቴ ምንም ደስተኛ አይደለም። እኔ ግን ከእንጀራ እናቴ መኖር አልፈልግም። እኔ ሳልፈልግ ስለተወለድኩኝ ስለሆነ ነው በሁሉም ቦታ ችግር የሚፈጠርብኝ ብላ እንግዲህ ሩታም ታለቅሳለች። ከዛ እታለም ምንም ነገር አታስቢ፣ እኔ ናትሻለሁ፣ ምንም አትጨናንቂ ትላታለች ማለት ነው። ከዛም በኋላ ዳይመንድና ኪንጎን እንግዲህ የዳኒን ያገኙትና ዳኒን ያስሮጡታል ማለት ነው። ድንጋይና ዶላ ይዞ እንግዲህ ከኋላ የተራራጡ ይገኝ ነበረ። ነገር ግን ዳኒ ተብዮ የሆነ ጫካ ውስጥ ሲያገኝ ገብቶ ተደበቀ። ዳይመንድና ኪንጎ ያገኙ መስሎ እየሮጡ በዛ ሲሄዱ ኮኪ የምትባሏ የዳኒ እንግዲህ በመንገድ ላይ ጠብቃ አንተና ብላ እንግዲህ በጥፊ ስትመታው በአንዴ መሬት ላይ ወጥቆ ይወድቃል። አንተ የወንድ አልጫ እንዴት በአንድ እርግጫ ትወድቃለህ? ሴት ልጅ በረገጥችህን እርግጫ እንዴት ትወድቃለህ? አንተ የወንድ አልጫ ሴታ ሴት እያለችው ከዛ እየተደባደቡ ነበረ። ከዛ ፍቅርም ከሩቅ ሆና ሁኔታቸውን የተመለከተች ትገኝ ነበረ። ከሩቅ ሆና የተመለከተችን ፍቅር ከዛ ቅምጥልም ትመጣና ቆይ አንቺ ከዚህ ልጅ ጋር ምን ያለክሽ ነው ኮኪ ስትላት ታውቂዋለሽ እንዴት ስትል ጊዜ አው አውቋለሁ የቤዛ ወንድም ነው ሌባ ናቸው ትላለች ቅምጥልም። ከዛም በኋላ ምንድነው ያደረገው ያ ለምለም የምትባልዋ እንግዲህ እንደዚህ እብድ ያደረጓት ይሄና እህቷ ናት። አንተ ተናገር እህትህ የት ነው ያለችው? በፍጹም አልናገርም። ከፈለጋችሁ እኔ እዚህ ቀጥቅጦኝ እንጂ የወንድ ጎርመሳ ሆናችሁ እዚህ የሴት ጎርመሳ ሆናችሁ እዚህ ቀጥቅጦኝ እንጂ በሞት ለእህቴን አሳልፌ አልሰጣቸውም መቼም ቢሆን እያለ እንግዲህ ዳኒ ተብዮ ቀጥል እያለ እየተናገረ ነበረ። ከዛ ከሩቅ የተመለከተችን ፍቅር ትመጣና እናተ ቅምጥል ምን ያደረጋችሁ ነው ስትል ጊዜ አሀ አንቺም ጥፊ አምሮሽ ነው እኔ እንጂ ትላትና እንግዲህ ከዚህ ዞር አልልም ካልሽ አንቺም ጥፊውን ትቀምሻታለሽ፣ አለበለዛ ከፊቴ ዞር በይ። ከዛ እህቱን አንተ ዳኒ ተናገር እንጂ እንደዚህ ከሴት ጎርመሳ የሶስት ሆኖ ከሚዞህ ብትናገር አይሻልም? መቼ ቢሆን አንናገርም፣ ፍቅር ከፊቴ ዞር በይልኝ እላታል ማለት ነው። ግን ምንም ፍቅርም መቼም እንግዲህ በጣም ተናዳለች ዳኒን እንግዲህ እንደዚህ ሴቶችን ሲደበድቡት ማለት ነው። እንግዲህ እዚህ ጋር ደግሞ ባቡሬና ለምለም ፍቅራቸው እንደቀጠለ ይገኛል። በደስታ በደስታ ይላሉ። አዳይም ዴቭም እንግዲህ የሰርጋቸው ቀን ተቆርጠዋል ማለት ነው። በደስታ ወደ እታለም ጋር ፈገግ እያሉ ወደ እታለም ጋር ይሄዳሉ። እታለምም በጣም ደስ ተሰኟት። እንግዲህ ልብሷንም ቀይራ ፏ ብላ እየጠበቀች ትገኛለች ማለት ነው። እዚህ ጋር ቤዛና ገጀራው ከዚህ ጋር እናምልጥ ብሎ ወንድምሽ ያ ከርፋፋ ወንድምሽ እንደምንም አድርገሽ ጥሪ ስልክ ደውይለትና ይምጣና ማምለጥ አለብን፣ ካላመለጥን እንግዲህ ዶክተሩም ተይዘዋል። ስለዚህ ሁሉም ምክንያት ወደኛ ይገለበጣል እና ግዴታ ወንድምሽ ጋር መደወል አለብሽ ይላታል።
ከዛ ወንድሟ ጋር ስልክ ስደውል ቤዛ ምንም ሊሰራ አልቻለም። ደውይለት እያለ እንግዲህ እኔ ለእናንተ ሳይሆን ለእኔ ብዬ ነው እንጂ እናንተ ራሳችሁ ጉዳይ ነው። እናንተ አሳልፋችሁ እንድትሰጡኝና እንዳትሰጡኝ በምን አውቃለሁ? አንቺ ከፈፍ የሆንሽ ልጅ እያለ እንግዲህ ገጀራው ለቤዛ በጥፊ ያጮላታል ማለት ነው። ከዛም በኋላ ወንድሟ ጋር ስደውል ወንድሟም ስልክ አያነሳም። በጣም ተናዳለች። ወይኔ ጉዴ ወንድሜ የሆነ ነገር አድርጎብኝ እንዳይሆን እያለች እንግዲህ እሷም በጣም ተበሳጭታለች ማለት ነው ቤዛ። ከዛ በኋላ ቤዛና ገጀራው ሲያመልጡ በተራቸው እነሱ በቁጥጥር ስር ይውላሉ። ዶክተሩን ደስ ተሰኞት እንግዲህ ለፖሊሱ ጋር ስልክ ደውልና ፖሊስ እዚህ ናቸው ቤዛ አየኋቸው ከኋላ የተከተልኳቸው ነው እያለ እንግዲህ ገጀራውና እንግዲህ ለቤዛ በቁጥጥር ስር ውለዋል። ዶክተር ተፈቷል ማለት ነው። እዚህ ጋር ደግሞ ሩታ ስትመጣ ሁሉም ደስ ተሰኝቶታል። ዴቭም አቅፎ ይስማታል። እንግዲህ ለዴቭ ሰርግ ሽርጉድ እየተባለ ይገኛል። ሁላቸውም በጣም ደስ ተሰኝታቸዋል። እታለምም እንግዲህ ልብሷን ቀይራ ሁሉም ነገር ፏፏ ብላ ለአደይ ሰርግ እንግዲህ ቲኬት ለእንትን ወረቀት ለመቁረጥ እንግዲህ ሁሉም ሽርጉድ እያሉ እታለምም በደስታ እንግዲህ ደስ ተሰኟት። እታለም ተገኝቶ ነው ሲሏት ስትል ሩታ